በጣም ያሳዝናል። አረ ሴቶች ልብ ወራህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖች፣ አድርሱልኝ ሚሊዮን ለሀያት ሀያተን ያንቺን እኮ ፈትቼሻለሁ። ሚስቴ እኮ አይደለሽ ይመስላል በአላህ እዚህ ሶሻል ሚዲያ ላይ መጥተሽ ትናፋረቂያለሽ እንዴ? ሴት ይዞብኝ ምናምን ነገር እኔ እኮ ፈትቼሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ማድረጋችሁን አትርሱ። ከጎን የሆናችሁ ለምታበረታቱኝ ወደ ሀገር ልጆች ከልብ አመሰግናለሁ። እንግዲህ እንደተመለከታችሁት ከቪዲዮ መግቢያ ላይ ሀያት እያለቀሰች ነው። ጓደኛ የቀማች ባሌን እያለች እያለቀሰች ነው። እሱም ደግሞ የበኩሉን ተናግሯል ማለት ነውና እውነት ለመናገር እኔ በወንዶቹ አልፈርድም። ሴቶች እባካችሁ ወላሂ ነው የምላችሁ። የሰው ላይ እኮ አሁን ይች ልጅ እንግዲህ ከመጀመሪያው ጀምራ ሀበላ ስትተዋወቀው ይሄ ሰው ሌላ ነገር ገንዘብ እኮ አይደለም። ወንድ ላይ ገንዘብ አለ የለውም ብቻ ሳይሆን ይሄ ልጅ ይሰራል ወይ እንዴ? ይሰራል አይሰራም? ምን አይነት ነገር ነው? በቃ ቸክ አድርጉ፣ ጀርባውን አጥኑ። እና ይችላል ገንዘብ ብቻ ሊሆን ይችላል። ሞ ገንዘብ ብቻ ህይወቷን ራሱ በተውሲላ ጠምጥሞ እኮ ሊገላት ነበር። ታውቃላችሁ አይደለ? እና ብዙ እህቶቻችን ገንዘባቸውን ብቻ ሳይሆን ህይወታቸውን እያጡ ነው። እና ባል ብላችሁ ስታስቡ መጀመሪያ አጥኑ ስለዛ ሰው እንዴ። እናንተ ገንዘባችሁስ ገንዘብ ተርፎባችኋል እንዴ? ኢትዮጵያ ያለ ሰው ማታውቁትን፣ በተለይ ደግሞ እዚህ አንዳንድ ጓደኛ እኮ ሁሉም ጓደኛ ጥሩ ነው ማለት አይቻልም። ይቺ ልጅ አሁን ያስተዋወቀቻት ጓደኛዋ ናት። እንደዚህ አይነት ሰውን እንዴት ልታስተዋወቃት ትችላለች? በእውነት በጣም እንደነዚህ ሰው ነው እንዳለችው ከሆነ በጣም ብዙ ነገር አለ። የሰውን ገንዘብ የሚጸየፍ ሰው ደግሞ ስራ መስራት አለበት። ገብቷችኋል? ይሄ ልጅ አሁን ያን ሁሉ ነገር ካደረጋ በኋላ በእርግጥ ምንም ነገር ብታረግለት ሰውን በጥቅም ልትይዙት አትችሉም። የሷ ያደረገችልን ነገር እሷን የትዳር አጋር አድርጎ ሊያኖረው ስለማይችል ሴቶች ተጠንቀቁ። እውነት ነው የምላችሁ። መጀመሪያ ያነሰው ስታገቡት እንዴ ወንድ ልጅ ባላችሁን በጎደለው ነገር ልናግዘው ግድ ነው። ችግር የለው። እኔ ለምሳሌ አሁን እሱ ትንሽ ተንቀሳቅሶ ትንሽ ነገር የመንቀሳቀሻ ኑሮት ሀታ ገንዘብ ባይኖረው የመስራት አላማ ኑሮት ጠንካራ ሰው ከሆነ እኔ ገንዘብ ካለኝ ባግዘው ምንም አይደለም። ትዳር ብላችሁ ሰው ትኖሩ ያን ሰው የሚለፋ ከሆነ ማለት ነው። እናንተ ግን መስራት አይችል መልፋት አይችል ዝም ብላችሁ ሙሉ በሙሉ የወንድ ወጪ ሸፍናችሁ የምታመጡት እናንተ ናችሁ የምታገቡት። እንደ ያነሰው ታዲያ ጥቅም ነው የሚፈልገው። እናንተ ምንም ነገር ሳይለፋ ሳይልች ልጅ አሁን ከኢትዮጵያ ጀምራ እንግዲህ ወጪውን ሸፍና ነው ያመጣችሁ። አንዴ ሶስት ያንጥተዋለች እንዴ ሰው ላይ አይነቃም እንዴ? ባንዴ እንደዛ አድርጓት ሁለተኛ ራሱ መጥቶ ለ8 ወር ያክል እጀዛ ቤት ነው 7 ወር ሲቀመጥ ያን ልጅ እንዴ መስራት ቢፈልገው እኮ በየትም ሞቶ ሊሰራ ይችላል አይደል እንዴ? ወይ በረሃል ሀዲም ይላል ወይ የሆነ ነገር እያለ ስራ እያመረጡ ቁጭ የሚሉ ሰዎች። ከዛ ላይ ደግሞ ከኢትዮጵያ ስታመጣው ኢትዮጵያ በነበረበት ሁኔታ ምን አይነት ሰው ነው? መጀመሪያ ታጣኑም እንዴ? የስራ ሰው ነው ወይ ወይስ የቤተሰቦቹን 5 ሳንቲም እየለቃቀመ በወዲያ እየተረገመ የኖረ ሰው ነው? እና መጀመሪያ የምታገቡት ባል ዝም ብሎ የገንዘብ ድህነት ሳይሆን የአእምሮ ድህነት እንዳይሆን ጥንቃቄ አድርጉ። እኛ እዚህ ሀገር 8 አመት 9 አመት 10 አመት በላይ ኖራችሁ ኢትዮጵያ ያለን ሰው የምታመጡ አይነት ሰዎች እኔ ጤነኛ አትመስሉኝም። አትግባቡም። ለምን ታመጣላችሁ እያልኩ አይደለም፣ ግን በፍጹም አንግባባም እነሱና እኛ ማለት ነው። በዛ ላይ ደግሞ ወንድ ላይ ግፍን ማየት አለበት ቢያንስ እንዴ። ካቻለ ሴት ላይ ማስተዳደር አለበት። ሴት ላይ እንኳን ማስተዳደር ባይችል ራሱ መቻል አለበት እንዴ። ሁሉን ነገር እናንተ ችላችሁ ታመጣላችሁ። ይኸው በኋላ እንደዚህ ብሎ የመጡ ወንዶች ለማንም አልጠቀሙ። የስንት ሰው ህይወት እየተበላሸ ያለው እናንተ ወጪውን ሸፍናችሁ። ሴት ልጅ እኮ ቢያንስ እንደልኳችሁ መጣያ ተጥሎላት በቤተሰብ ክብር በብዙ ነገር ሁና እኮ ነው ወንድ ላይ ሊያሳድር እኮ ነው። ዛሬ ላይ አረብ ሀገር ስለሆነ ብቻ እኛ ብር ስላለን ብቻ ቤተሰቦቻችንን የመጣንበትን ሳንከፍል ቤተሰቦቻችንን እየተሰቃዩ። እስቲ ዞር ብላችኋቸው ቤተሰቦቻችሁን። ስንት ወንድም ስንት አባት ስንት እናቶች በችግር የሚጨራቆሱ አሉ። ዘንድሮ እኮ በጣም ኑሮ ውድ ሆኗል። 1 ኪሎ በርበሬ 1000 ብር እየተገዛ እንዴት ነው እናንተ በዚህ ልክ እንትን የምትሉት ማለት ነውና በጣም ከባድ ነው። ተጠንቀቁ፣ ወላሂ ተጠንቀቁ። ህይወታችሁ አደጋ ነው። ይሄ ሶሻል ሚዲያ ሁሉ እየመጣ የሚሰጣው እኮ ሳታስተውሉ የምገቡት አይነት ነገር ነው። እንዳልኳቸው የሆነች ልጅ አሁን ትናንትና አዲስ አበባ ላይ በበዓሉ ምክንያት እንግዲህ አዲስ አመት ነው እነሱ እሷ ግን ህይወቱ አልፏል። ያ ማለት ያቺ ልጅ ትተዋወቀዋለች። የት መሰላችሁ የተዋወቃችሁ? እሷ የአዲስ አበባ ልጅ ናት። ለስራ ጋምቤላ ክልል ሄዳ ያን ሰው ጋር እንግዲህ እንደማንኛውም ሰው ትዳር ያምረዋል። ማንም ሰው ተተዋውቋል። ያን ሰው ጀርባውን አላጠናችም።
ለአንድ አመት ያክል ይሁን አብረው በፍቅር የቆዩና ለትዳር እንግዲህ እየተዘጋጁ ተጋብተው ሊኖሩ እስከዛ ድረስ የምታውቀው ታሪክ የላትም። ከዚያ የእውነት ሊጋቡ ነገሮችን ስታጣራ የሶስት ልጆች አባትና ሚስት እንዳለው ትደርስበታለች። ከዛ በቃ በተፈጠረው ሁኔታ ማመን ሲያቀታት መዋሸቱ መካዱ በጣም ትናደድና ከዚህ በኋላ እንትና እኔ እናቆማለን ከዚህ በኋላ መቀጠል አልችልም ብላ ስራዋንም አስፈቅደው ወደ አዲስ አበባ እንዲቀይሩላት። ምክንያቱም በዛ ሁኔታ እሱ ጋር ሰላም እንደማትኖር ስላወቃት መቋቋምም ስላቃታት ስራውን ቀይረውላት ወደ አዲስ አበባ መታ እየሰራች እያለ እሱ ደግሞ እንግዲህ ጥፋቱን ከማመን ይልቅ ነው ልክ ናት ማለቱን ትቶ ደህና ሰው መስሎ ይለያትና ማመን ሲከብደው መጥቶ ህይወቷን በአሰቃቂ ሁኔታ ገደላትና በቃ ካላስ እጁን ሰጠ ለእስር ቤት። እሱም እንግዲህ ልጆቹን በትኖ ሚስቱን ትቶ ይችኛይቱን ህይወቷን አስቀራትና እንደዚህ አይነት አይምሮ የሌላቸው ሰዎች ስለሚኖሩ ጥንቃቄ አድርጉ። የምገቡበትን ሰው ምንድነው ወዴት ነው ጀርባውን አጥኑ። ዝም ብላችሁ እየገባችሁ መጨረሻ ላይ ገንዘባችሁ አይደለም ገንዘብ ይው ቢበላችሁ ሰርታችሁ ታገኙታላችሁ እናንተ ጤና ከሆናችሁ። ነገር ግን እንደዚህ አይነትም ህይወት መጥፋት አለና በተለይ ደግሞ እነዚህ የሰው ባል መቀሙ አይነት ሰዎች አረንዶ አላህ የስራችሁን ይስጣችሁ። በስ ወላሂ እኔ በጣም የምታናዱኝ ሰዎች ማለት ነው። አንድ ሰው ትዳር አለኝ ካላችሁ ለምንድን ነው ወጣችሁ ማትሄዱ? ከሱ ስልክልሽ ነው ማዘጉበት። ወላሂ ሰው የዘራውን ነው የሚያጭደው። እንኳን ይቅርና የሰው ባል ቀምተና ኖርማል ራሱ በማናቀው ነገር መጥተው እንደዚህ እያወሯችሁ የሰው ባል መሆኑን ከደረሳችሁበት ከዚህ ሰዓት ጀምራችሁ ማቆም አለባችሁ። በቃ ያንን ሰው እንደዚህ አይነት ሰዎች አይጠቅምም። ሚስት እያለው እናንተን መጥቶ የሚያወራችሁ ወንድ ለእናንተ ይጠቅመና ብላችሁ ታስባላችሁ። ነገም ጧት አንቺ ጋር ሆኖ ሌላ ሴት እንደማያወራብሽ አትጠራጠሪ። እንደዚህ አይነት ሰዎች ለማንም አይጠቅሙ። ዛሬ ሚስቱ ጋር ሆኖ አንቺ ጋር ሲጽፍልሽ ጆሮም ብለሽ መልሽው። ከዛ በኋላ እንደውም ለሷም ጥሩ ነው፣ ላንቺም ጥሩ ነገር ነው። ለሱም ደግሞ ትምህርት ይኖረዋል፣ ትምህርት ይሰጠዋል። ትዳር እያለው እያወቃችሁ እሺ እያላችሁ የምታስገቡ አይነት ወንዶች ወላሂ እየስራችሁን ይስጣችሁ። በስ በጣም ከባዶች ናቸውና ሲቀጥል ደግሞ የሰው ልጅ በአሁኑ ሰዓት ማለት ነው ሙሉ ፐርሰንት እንደዚህ ጋር እሱ ስላለ ብቻ ህይወት ይቀጥላል፣ እሱ ስለ ሄደ ህይወት ይቋረጣል ብላችሁ አመለካከት አትሰቡ። እንደልኳችሁ ራሳችሁን ጠብቁ። ሴት ልጅ መሆን ያለባትን ሆኑ፣ ሚስት መሆን ያለብንን መሆን አለብን። ከዛ ውጭ ግን ወንድ ልጅ በገንዘብ እገዛለሁ እያልሽ እሱን በባህር እያንጠለጠልሽ ለሱ ይቀማ እየገዛሽ ለሱ እዚህ መኪና እየገዛሽ ወላሂ ራስሽንም ቤተሰቦችሽንም ህይወትሽንም አታባክኝ። የሰው ልጅ በብር ልገዟችን በቃ ጠንካራ መሆን አለበት። ወንድ ልጅ የሚፈልገው እንደ አንቺ አይነቷን አልቃሻዋን ብር የምትሰጠውን ሰው አይደለም። ወንድ ልጅ ቆፍጣና ሴት ይወዳል። ወንድ ልጅ ጠንካራ ሴት ይወዳል። ጠይቋን እንኳን ራሱ እሺ የማትለውን ቶሎ በጣም ነው እንትን የሚላት። ሲጠይቁሽ እሺ በይውና እሺ ሳትዩ ማንኛው ነው አንቺ ጋር ሊቆይ የሚችለው? እሺ ካልሽው ዙሩ አይሽም። ሲጀመር ለሌላውም ሰው እንዲህ አይነት ሰው ነው ብሎ ነው የሚያስብሽና ጠንካራ መሆን አለብሽ ባላማሽ። ሰው መጣም ሄዴም ላንቺ ህይወት ይቀጥላል። እና አሁን ይችል ይሄን ኩላ ገንዘቧን እንትን ባትለ ይሄን ኩሉ ባላስለቀሳት ወይ ከገንዘቧ አልሆነ ወይ ከህይወቷ አልሆነ ወይ ከባሏ አልሆነ እንደው ቀረችና ከዚህ ሁላችሁም ተማሩ። ወላሂ ገንዘብ አትስጡ። አይገባችሁም እንዴ እናንተ ከሰው ህይወት አትማሩ። የሰው ልጅ በገንዘብ ልታኖሩት አትችሉም ራሳችሁን ልታጡበት በስተቀርና በጣም ያሳዝናል። አላህ ሂዳያ ይስጠን ሁላችንም። ለማንኛውም ስህተት ካለብኝ አርሙኝ። ለቻናል አዲስ ከሆናችሁ ላይክ ሰብ አድርጉ። አሰላሙ አለይኩም ወራህመቱላህ